ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ትላንትና በዩሮፓ ሊግም የተደረጉ አንዳንድ ተጠባቂ ጨዋታዎች ያሉ እነሱን ጉዳዮችን በጥቂቱ ለማንሳት እንሞክራለን። በተለይ የሚጠበቁ ጨዋታዎችን እንመለከታለን። ክለቦችን የተመለከቱ የዝውውር ጉዳዮች ግን ሰፋ አድርገን ወደ እናንተ ነው የምናደርሰው። በዛሬ ፕሮግራማችን ወደ ቤተሰቦቻችን ሀሳብና አስተያየቶቻችሁ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ አድርሱን። እኛም ኮሜንት ቦክሱን ተመልክተን ያላችሁን ሀሳብ መልሰን በፕሮግራማችን መጨረሻ ወደ እናንተው የምናደርሰውና የምናነበው ይሆናል። ስለዚህ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደምን ጀምር። ሲዳማ ቡና መሪነቱን አጠናክሯል። በኢትዮጵያ ፕሪሚየር ሊግ እንግዲህ የሊጉ መሪ የሆነው ሲዳማ ቡና በኢትዮጵያ ቡናን ትናንትና ገጥሞ ነበር። 3-0 በሆነ ውጤት ማሸነፍ ችሏል። ሲዳማ ቡና ማሸነፉንም ተከትሎ አሁንም የሊጉን መሪነት ቀጥሎበታል። የሲዳማ ቡናን የማሸነፊያ ግቦችም በለስ ናጎ፣ ዮሴፍ ዮሐንስና ፍራኦል መንግስቱ ናቸው ማስቆጠር የቻሉት። በሌላ ጨዋታ ቅዱስ ጊዮርጊስን 2-0 በሆነ ውጤት ማሸነፍ ችሏል። መቻል ነው 2-0 ያሸነፈው። ለመቻል የማሸነፊያ ግቦችን ፈቱዲን ጀማል ነው ሁለቱንም ከመረብ ጋር ማሳረፍ የቻለው። ቀደም ብሎ በተደረገ መርሃ ግብርም ድሬዳዋ ከተማ ከኢትዮጵያ መድን ጋር 0-0 በሆናቸው ውጤት ተለያይተዋል። በዚህ መሰረትም ሲዳማ ቡና 33 ነጥቦችን በመሰብሰብ ሊጉን በአንደኝነት እየመራው ይገኛል። መቻል በ26 ነጥቦች 3ኛ ደረጃ ላይ ነው የተቀመጠው። ቅዱስ ጊዮርጊስ በ22 ነጥብ 8ኛ፣ ኢትዮጵያ ቡና በ19 ነጥብ 12ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። አሁን ደግሞ የዩሮፓ ሊግ የትላንትና ውጤቶችን እናንሳ። ውድ ቤተሰቦቻችን ትላንትና በዩሮፓ ሊግ በርከት ያሉ መርሃ ግብሮች ተደርገዋል። ቦሎኛና ሴልቲክ ትላንትና በጣሊያን መርሃ ግብራቸውን አድርገው ነበር። የጣሊያኑ ቦሎኛ ከስኮትላንዱ ሴልቲክ ጋር ያደረገውን ጨዋታም 3-3 በሆናቸው ውጤት ነው ትላንትና እንዲሁ ያጠናቀቀው። ሌላኛው አስተን ቪላ ፌነርባቼን የገጠመበት መርሃ ግብር ነበር። ወደ ቱርክ አብርቶ ነው አስተን ቪላ ጨዋታውን ያደረገው። 1-0 በሆነ ውጤት ማሸነፍ ችሏል። ጄደን ሳንቾ ብቸኛውን ጎል ለአስተን ቪላ ለኡናይ ኤምሪ ቡድን ማስቆጠር የቻለው ተጫዋች ነው። በዚህ መሰረትም አስተን ቪላ ከሜዳ ውጭ ወደ ፌነርባቼ አቅንቶ ጨዋታውን 1-0 አሸንፈው መውጣት የቻለበት መርሃ ግብር ሆኖ ተጠናቋል። የትላንትናው ጨዋታ ሌላኛው ፌኖርድ ሮተርዳም ስትራም ግሮዝን 3-0 በሆነ ውጤት ያሸነፈበት መርሃ ግብር ነበር። ፍራይበርግ እንዲሁ የጀርመኑ ክለብ ከእስራኤሉ ክለብ ማካቤብ ቴል አቪቭ ጋር ጨዋታውን አድርጎ የጀርመኑ ክለብ ፍራይበርግ 1-0 በሆነ ውጤት እንዲሁ ማሸነፍ ችሏል። ሪያል ቤቲስ ትላንትና ሽንፈት ገጥሞታል። በፓኦክ አቴንስ ነው ትላንትና የተሸነፈው። ከዛ ውጪ ቪክቶሪያ ፕሌዘን እና ፖርቶ 1-1 በሆነ ውጤት ጨዋታቸውን አጠናቀዋል። የጣሊያኑ ክለብ ሮማ ትላንትና ከስቱትጋርት ጋር ወሳኝ የነበረ መርሃ ግብሩን በኢስታዲዮ ኦሎምፒኮ አድርጎ 2-0 በሆነ ውጤት ማሸነፍ ችሏል። የጃምፔሮ ጋስፔሬኒ ቡድን ትላንትና 2-0 በሆነ ውጤት ነው ያሸነፈው። ሌላኛው የእንግሊዙ ክለብ የሆነው ኖቲንግሃም ፎረስት ትላንትና ወደ ፖርቱጋል አምርቶ በብራጋ 1-0 ተሸንፎ የተመለሰበት መርሃ ግብርም ትላንትና የተደረገ ነው። ሴልታ ቪጎ ደግሞ ሊልን 2-1 በሆነ ውጤት ማሸነፍ እንዲሁ የቻለበት መርሃ ግብርም ትላንትና ከተደረጉት የሚጠበቁ ጨዋታዎች ናቸው። በጣም በርከት ያሉ መርሃ ግብሮች ነበሩ። እነዚህ ግን በጣም የሚጠበቁ ጨዋታዎችን ነው ወደ እናንተም ያደረስነው። ዛሬም አንዳንድ መርሃ ግብሮች ይደረጋሉ። በፍሬንች ሊግ 1 ዛሬ አንድ ጨዋታ ይደረጋል። ልክ ምሽት 4 ሰዓት ሲል ኦንዥ እና ፓሪስ ሰን ዠርመ የሚያደርጉት መርሃ ግብር ይጠበቃል። በጀርመን ቡንደስሊጋ ሴንት ፓውሊ እና ሃምበርግ የሚያደርጉት መርሃ ግብርም እንዲሁ ዛሬ ምሽት 4 ሰዓት ከ30 ሲል የሚጠበቅ ነው። በጣሊያን ሴሪኤ ደግሞ ኢንተር ሚላን ከፒያትሳ ጋር ጨዋታውን ያደርጋል። ይህ ጨዋታ ምሽት 4 ሰዓት ከ45 ሲል የሚደረግ ነው። የሊጉ መሪ ኢንተር ሚላን በሜዳው ሳን ሲሮ ጁሴፔ ማይትሳ ነው ጨዋታውን የሚያደርገው። ይህ ጨዋታ ይጠበቃል። በተለይ በአውሮፓ ቻምፒየንስ ሊግ በዚህ ሳምንት አጋማሽ ሽንፈት ከገጠመው በኋላ ኢንተር ሚላን ወደ ጣሊያን ሴሪኤ መርሃ ግብሩ የሚመለስ ነው የሚሆነው። በቀጣዩ ሳምንት አጋማሽም እንዲሁ የአውሮፓ ቻምፒየንስ ሊግ የመጨረሻ ጨዋታ እንዳለ ይታወቃል። በስፓኒሽ ላሊጋ ሌቫንቴ እና ኤልቼ መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው።
አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ማንቸስተር ዩናይትድ ከካርሎስ ካሴሜሮ ጋር ይለያያል የተረጋገጠ መረጃ ነው። የማንቸስተር ዩናይትዱ ተጫዋች ካርሎስ ካሴሜሮ የውድድር ዓመቱ መጨረሻ ላይ ክለቡን እንደሚለቅ ይፋ ተደርጓል። ብራዚላዊው ተጫዋች ካሴሜሮ በውድድር ዓመቱ መጨረሻ ውሉ ሲያበቃ ማንቸስተር ዩናይትድ የሚለቅ እንደሆነም ተረጋግጧል። ካሴሜሮ በውል ውስጥም ለአንድ ተጨማሪ ዓመት የመቆየት አማራጭ ቢኖረውም ማንቸስተር ዩናይትድ ግን ለማራዘም ፍቃደኛ ያለመሆኑ ተነግሯል። ከዚህ በፊት እንደሚታወቀው ካርሎስ ካሴሜሮ ምናልባት በማንቸስተር ዩናይትድ የሚቆይ ከሆነ ደሞዙን መቀነስ ይኖርበታል፣ ለአንድ ዓመትም አማራጭ ይኖራቸዋል ለማራዘም የሚል አይነት ሀሳቦች እንደነበሩ እናስታውሳለን። ነገር ግን አሁን ላይ ይፋ በሆነው መረጃ መሰረት ማንቸስተር ዩናይትድ እና ካርሎስ ካሴሜሮ በክረምቱ የተጫዋቾች የዝውውር መስኮት እንደሚለያዩ ይፋ የተደረገበት መረጃ ነው የወጣው። ምናልባት በቀጣዩ ጉዞ ወደ ሀገሩ ብራዚል አሊያም ደግሞ ወደ ሳዑዲ ፕሮሊግ ክለቦችም ሊያመራ የሚችልበት እድል እንዳለ እየተገለጸ ነው። ሰሞኑን ወደ ብራዚል የቀድሞ ክለቡ የልጅነት ክለቡ ሊቀላቀል የሚችልበት እድል እንዳለ የሚያሳዩ መረጃዎች ሲወጡ ነበር። በሳዑዲ ደግሞ በጣም በርከት ያሉ ፈላጊዎች ያሉት የክሪስቲያኖ ሮናልዶ አልናስርን ጨምሮ ሌሎችም ክለቦች ካርሎስ ካሴሜሮን ለማስፈረም ትልቅ ጥረቶችን ሊያደርጉ እንደሚችሉ ተገልጿል። ከማንቸስተር ዩናይትድ ጋር እንደሚለያይ ግን ተረጋግጧል። ካሴሜሮ ሀሳቡን ሰጥቷል። ከውሳኔው በኋላ ዩናይትድ እስከ መጨረሻው በልቤ ይኖራል ሲል ነው ካሴሜሮ የተናገረው። ከማንቸስተር ዩናይትድ ጋር እንደሚለያይ ያሳወቀው ካሴሜሮ በክለቡ ለተደረገለት ነገር ሁሉ ምስጋናውን አቅርበዋል። ካሴሜሮ ሲናገርም እስከ ሕይወት ዘመኔ የማንቸስተር ዩናይትድ ደጋፊ ሆናለሁ። ክለቡ ሁልጊዜም በልቤ ይኖራል። ለሁሉም ነገር በጣም አመሰግናለሁ ሲልም ጭምር ነው የተናገረው። አሁን የመሰነባበቻ ጊዜ አይደለም ያለው ካሴሜሮ በቀጣይ ወራት በጋራ የምንፋለምባቸው ብዙ ነገሮችም አሉን ሲል ጭምር ተናግሯል። አሁንም ሙሉ ትኩረቴ ክለቡን ስኬታማ ለማድረግ ያለኝን ሁሉ መስጠት ነው ሲልም ጭምር ነው ካርሎስ ካሴሜሮ ሀሳቡን እየተናገረ የሚገኘው። እንግዲህ ካሴሜሮ ከቡድኑ ትልልቆቹ መሪዎች ጋር ንግግር ካደረገ በኋላ እዚህ ውሳኔ ላይ እንደደረሱ የሚያሳዩ ነገሮችን ሰምተናል እና የማንቸስተር ዩናይትድ ባለስልጣናትና ካሴሜሮ ባለፉት ጥቂት ጊዜያት ውይይቶችን ካደረጉ በኋላ ካሴሜሮ በክረምቱ እንዲለቅ ውሳኔ እንደተላለፈ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ስለዚህም ብራዚላዊው ተጫዋች ከዩናይትድ ጋር በክረምቱ ይለያያል። ምናልባት ማንቸስተር ዩናይትድ ከካርሎስ ካሴሜሮ ጋር ከተለያየ በኋላ ሌላ ተጫዋች ለማምጣት አሁን በአማካይ ቦታ ላይ ተጫዋቾችን ለማምጣት በትልቁ ሊንቀሳቀስ የሚችልበት ጊዜ እንደሆነ በርካቶች እያነሱ ይገኛሉ። ምክንያቱም በአማካይ ስፍራ ላይ በዚህ ውድድር ዓመት በተለይ ያላቸው ተጫዋች እንደሆነ ይታወቃል። በዛ ቦታ ላይ ካሴሜሮ የሚለቅ ከሆነ ማኑኤል ኡጋርቴንም የማቆየት ያን ያክል ፍላጎት የላቸውም። እንደውም በዚህ የጥር ተጫዋቾች የዝውውር መስኮት አማራጭ የላቸውም፣ ወይም ደግሞ ስኳድ ዴብዙን ለማስፋት ካልሆነ በስተቀር ከአክስ አምስተርዳም ጥሩ የሚባል ጥያቄ እንደቀረበለት ይነገራል ማኑኤል ኡጋርቴ። ነገር ግን በክለብ በመቆየቱ ጉዳይ ምናልባት በዚህ የጥር ተጫዋቾች የዝውውር መስኮት ይቆይ ይሆናል እንጂ በክረምቱ የመልቀቅ ዕድሉ በጣም ሰፊ ነው ተብሎ ከሚነሱ ተጫዋቾች መካከል አንደኛው ነው። ከሊጉ ፍጥነት ጋር መላመድ አልቻለም። ማንቸስተር ዩናይትድም ከደረሰ በኋላ የሚጠበቀውን አይነት ፐርፎርማንስን ማሳየት እንዳልቻለ በርካቶች ያምናሉና እንደውም አንዳንዶቹ ለዩናይትድም የማይመጥኑ አይነት ተጫዋቾች መካከል አድርገው ይቆጥሩታል። በተለይ የቀድሞው የማንቸስተር ዩናይትድ ተንታኞች እንደዚህ አይነት ሀሳቦችን ያጋራሉ። ስለዚህ ማንቸስተር ዩናይትድ በሚቀጥለው ካርሎስ ካሴሜሮን ከለቀቀና ማኑኤል ኡጋርቴም የሚለቅ ከሆነ ዩናይትድ በእርግጠኝነት በአማካይ ስፍራው ላይ ጥልቅ በደንብ ደግሞ ስኳድ ዴብዙንም ለማስፋት በደንብ ተጫዋቾችን የሚያመጣበት የዝውውር መስኮት ይሆናል ተብሎ ይታሰባል። አንድ ብቻ አይደለም፣ ከአንድ በላይ ዝውውሮችንም ሊያደርግ የሚችልበት እድል በጣም ሰፊ ነው ተብሎ ነው እየተነገረ የሚገኘው። ቤን ጃኮብስ ደግሞ ትላንትና ዩናይትድ ስታንድ ላይ ቀርቦ አንዳንድ ያነሳቸው ሀሳቦች አሉ። በተለይ ስሞች ይነሳሉ ከማንቸስተር ዩናይትድ ጋር እና በዛ ጉዳይ ጋር አያይዘው ነው የዝውውር ጉዳዮችን ያነሳው። አንደኛው ያነሳው ጉዳይ የኤሊዮት አንደርሰንን ጉዳይ ነው። ከኤሊዮት አንደርሰን ጋር በተያያዘ ማንቸስተር ዩናይትድ በጣም ትልቅ መመዘኛ ይቀርብበታል ተብሎ ነው የሚታሰበው። ኤሊዮት አንደርሰን በቻምፒየንስ ሊግ እግር ኳስ ላይ ብቻ ተመስርቶ ውሳኔ የሚወሰን አይነት ተጫዋች እንዳልሆነ ተረጋግጧል። ምናልባት ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግ ለመግባት እየታገለ ነው የሚገኘው። ዘንድሮ ቶፕ ፎር ውስጥ ለማጠናቀቅም እድሎች ያሉት ተብሎ ይታሰባል እና ቶፕ ፎር እንኳን ገብቶ ማጠናቀቅ የማይችል ቢሆንና የአውሮፓ ቻምፒየንስ ሊግ ደረጃን ይዞ ማጠናቀቅ የማይችል እንኳን ቢሆን ኤሊዮት አንደርሰን ያንን ነገር በቁም ነገር ይመለከተዋል ተብሎ አይጠበቅም። የአውሮፓ ቻምፒየንስ ሊግ ትልቁ መስፈርቱ እንዳልሆነና አውሮፓ ቻምፒየንስ ሊግ ስላለበት ብቻ አንድ ክለብ እዛ ክለብ ሄዶ እንደማይቀላቀል ነው የተረጋገጠው። ስለዚህ የአውሮፓ ቻምፒየንስ ሊግ ትልቁ መስፈርቱና እዛ ብቻ ላይ እንደማይወሰን ጭምር ነው መረጃዎች እየወጡ የሚገኙት። ሌላኛው ቤን ጃኮብስ ያነሳው ጉዳይ ደግሞ
እንደ ብሪያን ኤምቤሞና ማቲያስ ኩኛ ቅድሚያ የሚሰጠው የሚሄድበት ቡድን በረጅም ጊዜ ፕሮጀክት ውስጥ ምን ማሳካት ይችላል የሚለውን ነገር ላይ ነው ኤሊዮት አንደርሰን የሚወሰነው። ተጫዋቹን ማስፈረም የሚፈልጉ ቡድኖች ኤሊዮት አንደርሰን ላይ የተለጠፈውን የ120 ሚሊዮን ፓውንድም ዋጋ ተገቢ ነው ብለው አያምኑም ነው እየተባለ የሚገኘው። ማንቸስተር ዩናይትድን ጨምሮ ሌሎችም ክለቦች ለምሳሌ ሲቲም፣ ለምሳሌ ቼልሲም ይህንን ተጫዋች ለማስፈረም ፍላጎት አላቸውና ኖቲንግሃም ፎረስት እዚህ ተጫዋች ላይ የለጠፉት 120 ሚሊዮን ፓውንድ ግን እዚህ ተጫዋች ላይ መለጠፍ ያለበት ዋጋ ነው ብለው እንደማያምኑ የተጫዋቹ ፈላጊዎች ይነገራል። ማንቸስተር ዩናይትድ እና ማንቸስተር ሲቲ ተጫዋቹን የማስፈረም ከፍ ያለ ፍላጎት ነው ያላቸው። ቸልሲም ወደ ፍክክሩ ሊቀላቀል የሚችልበት እድል በጣም ሰፊ ነው ተብሎ ይታሰባል። አያክስ አምስተርዳም ማኑኤል ኡጋርቴን ለማስፈረም ፍላጎት አለው። ከሜኑ ከፍተኛ ፉክክር የሚጠብቀው ተጫዋቹ ወደ ብቃቱ መመለስ ካልቻለ ግን ዝውውሩ ሊፈጠር ይችላል ተብሎ ይታመናል። ምክንያቱም በማይክል ካሪክ ስር ምናልባት በሚቀጥሉት 6 ወራት ማይክል ካሪክ ይህንን ቡድን ስለሚቆይ ወይም ደግሞ እዚህ በአሰልጣኝነቱ ስለሚቆይ ኮቢ ማይኖን በመጀመሪያው ጨዋታው ማይክል ካሪክ ከማንቸስተር ሲቲ ጋር በነበረው ጨዋታው በቋሚ አስተላለፍ ውስጥ አሰልፎታል። ሙሉ 90 ደቂቃ ምን የተጫወተው በጨዋታው ላይም ጥሩ የሚባል እንቅስቃሴን ለማንቸስተር ዩናይትድ ማሳየት ችሏል። እናም በሚቀጥሉት ጊዜያት ይሄው ተጫዋች ኮቢ ማይኖ በማንቸስተር ዩናይትድ የቋሚ አስተላለፍ ውስጥ የምንመለከትበት እድል ሰፊ ነው። ስለዚህ አያክስ አምስተርዳሞች ማኑኤል ኡጋርቴን ለማስፈረም ምናልባት ዩናይትድ የሚስማማ ከሆነ እድሉ ይኖራቸዋል። ማኑኤል ኡጋርቴ በዩናይትድ ቤት የመሰለፍ እድሉ በጣም ጠባብ ይሆናል ተብሎ ስለሚጠበቅ በሚቀጥሉት ቀናት ከኮቢ ማይኖ ወደ ቋሚ አስተላለፍ መመለስ በኋላ ማይክል ካሪክ በዚህ የዝውውር መስኮት የመሃል ሜዳ ተጫዋች ፊርማን ያስፈልገው እንደሆነ ለመገምገምም ከአመራሩ ጋር ውይይት ያደርጋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ቋሚ አሰልጣኝ መሾም መደበኛ ሂደቱን የጥር ተጫዋቾች የዝውውር መስኮት ሲዘጋ እንደሚጀምር ይጠበቃል። ልክ የጥር ተጫዋቾች የዝውውር መስኮት እንደተዘጋ ማንቸስተር ዩናይትድ በቋሚነት ስለሚቀጥረው አሰልጣኝ በደንብ ውይይቶችን ውስጥ ለውስጥ እንደሚያደርግና ከቀጣዩ አሰልጣኝ ጋርም ንግግሮችን እንደሚጀምር ጭምር ነው የሚታመነውና የጥር ተጫዋቾች የዝውውር መስኮት ሲዘጋ ዩናይትድ ሙሉ ለሙሉ ትኩረቱን ወደ አሰልጣኝ አይዲያዎች ላይ ያመራል ተብሎ ይታሰባል። ከሮቤርቶ ዲዘርቢ ጋር የሚገናኙ ዘገባዎች እውነተኛ ሲሆኑ ቶማስ ቱሄልም እንዲሁ ዝርዝር ውስጥ ይገኛል። ነገር ግን ከዓለም ዋንጫው በፊት ምንም አይነት እንቅስቃሴ ከቶማስ ቱሄል ይጠበቃል ተብሎ አይታሰብም። ሌላኛው ቤን ጃኮብስ ያነሳው ሀሳብ ደግሞ ኮል ፓልመርን የተነሳ ጉዳይ ነው። ሰሞኑን በተለይ አንዳንድ ትልልቅ የሚባሉ የእንግሊዝ ሚዲያዎች የኮል ፓልመርን ጉዳይ ከማንቸስተር ዩናይትድ ጋር እያያያዙት ነው። ከማያያዝም በተጨማሪ በጣም ትልቅ ርዕሰ ጉዳይ አድርገውም ያነሱታል። ተጫዋቹ የማንቸስተር ዩናይትድ ደጋፊ ሆኖ ነው ያደገው የሚሉ አይነት ሀሳቦችን ያነሳሉ። ከዛ ውጪ በማንቸስተር ከተማ ነው ያደገው። በእርግጥ የማንቸስተር ሲቲ አካዳሚ ውጤት እንደሆነ ይታወቃልና ተጫዋቹ ወደ ማንቸስተር ከተማ ተመልሶ ለዩናይትድ መጫወት ይፈልጋል የሚሉ አይነት ሀሳቦች እንዳሉት ነው የእንግሊዝ ትልልቅ የሚባሉ ሚዲያዎች በሰበር መረጃነት ከዛ ውጪ ትልቅ የመወያያ ርዕስም አድርገው በተለያዩ ሚዲያዎች ላይም ጭምር ሲያወጡት እንደነበር እየተመለከትን እንገኛለን። ቤን ጃኮብስም ከዚህ ጋር አያይዞ ከኮል ፓልመርና የማንቸስተር ዩናይትድ ጉዳይ ጋር አያይዞ ሀሳቡን አንስተዋል። በፍጹም ቸልሲዎች ይህንን ተጫዋች የመልቀቅ ሀሳቡ በጭራሽ የላቸውም። እስከ 2033 አካባቢ የሚያቆይ ኮንትራት አለው ከቼልሲ ጋርና ረጅም ጊዜያቶች ኮንትራት ይኖሩታልና ቸልሲ ምናልባት እንኳን የሚገደድ ከሆነ ይህንን ተጫዋችን ለመልቀቅ ነገር ግን የመልቀቅ ምንም አይነት ፍላጎት የላቸውም። ነገር ግን ከ150 ሚሊዮን ፓውንድ በላይ ሊጠይቁበት እንደሚችሉ ነው እየተገለጸ የሚገኘው። በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በትልቁ ውይይት ሊሆኑ የሚችሉ የዝውውር ጉዳዮች መካከል አንደኛው ነው ብለው ነው ግን የትልልቆቹ የእንግሊዝ ሚዲያዎች እያወጡ የሚገኙት። ቤን ጃኮብስ ግን ቼልሲ ይህንን ተጫዋች በፍጹም የመልቀቅ ሀሳብ የለውም የሚል አይነት ሀሳብን ነው ያጋራው። ቤንጃሚን ሼስኮ በአርሰናሉ ጨዋታ ላይ እድል ያገኝ ይሆን? በርካቶች የሚጠይቁት ጥያቄ ነው። ምክንያቱም ማይክል ካሪክ ወደ ኦልድ ትራፎርድ በመጣበት የመጀመሪያው ጨዋታ ከአስተላለፍ ውጭ ከሆኑ ተጫዋቾች መካከል አንደኛው ነው። በጨዋታው ተቀይሮ በመግባትም ምንም አይነት ደቂቃዎችን ማግኘት አልቻለም። ተቀይሮ እንኳን አልገባም። በተለይ ደግሞ ከሱ በፊት በነበሩት 2 ጨዋታዎች ወይም ማይክል ካሪክ መጥቶ በማንቸስተር ሲቲው ጨዋታ ላይ ተቀያሪ እስኪያደርገው ድረስ በነበሩ ተከታታይ ያለፉት 2 ጨዋታዎች ጎል አስቆጥሯል። በሁለቱ ጨዋታዎች 3 ጎሎችን አስቆጥሮ ነበርና ወደ ፎርሙ ተመልሷል ብለው በርካቶች ሀሳቦቻቸውን እየሰጡ በነበረበት ሰዓት ነው ማይክል ካሪክ መጥቶ ተጠባባቂ ወንበር ላይ እንዳስቀመጠው የምናስታውሰው ነውና በዚህ ምክንያትም በርካቶች ሀሳቦቻቸውን እያጋሩ ይገኛሉ። በአርሰናሉ ጨዋታ እድል ይሰጠው ይሆን? በርካቶች የሚጠይቁት ጉዳይ ነው። በቋሚነት ይጀምራል ተብሎ ግን አይጠበቅም። በተለይ የአማድና የኤምቤሞ ከአፍሪካ ዋንጫው መመለስን ተከትሎ ሴሽኮ የቋሚነት ቦታውን ያገኛል ተብሎ አሁን ላይ አይጠበቅም። ሴሽኮ በጥሩ ፎርም ላይ ሲገኝ በመጨረሻው ለዩናይትድ ባደረጋቸው 2 ጨዋታዎችም 3 ጎሎችን አስቆጥሮ ነበር። ነገር ግን የብሪያን ኤምቤሞና የአማድ ዲያሎ ከአፍሪካ ዋንጫው ወደ ማንቸስተር ዩናይትድ መቀላቀላቸው ግን
ይህንን ተጫዋች ቤንጃሚን ሼስኮን ተጠባባቂ ወንበር ላይ እንዲያስቀምጠው ያስገደደ ጉዳይ እንደሆነ ነው መረጃዎቹ የወጡት። ማንቸስተር ዩናይትድ የሃሪ ማጓየርን ውል ማራዘምን በተመለከተ ከውድድር ዓመቱ መጠናቀቅ በኋላ ንግግር የሚጀምር ሲሆን የደሞዝ ቅናሽ አይቀሬ እንደሚሆን ነው በርካቶች እንዳነሱ ላውሪ ዊትዌል መረጃውን ያጋራው። ማንቸስተር ዩናይትድ ዊልፍሬድ እንዲዲን የማስፈረም እድል ቀርቦላቸዋል። ተጫዋቹ ወደ ፕሪምየር ሊጉ ለመመለስ ፍላጎት አለው። ዩናይትድም ይህንን ጠንቅቀው እንደሚያውቁ ነው እየተነገረ የሚገኘው። ነገር ግን በአሁኑ ሰዓት ዩናይትድ ተጫዋቹን ለማስፈረም ምንም አይነት እንቅስቃሴ እያደረጉ አይደለም። ይፋዊ ጥያቄም ሆነ ፕሮፖዛልም አላቀረቡም ብሏል ፋብሪዚዮ ሮማኖ ነው ይህንን መረጃ እያጋራ የሚገኘው። እርግጥ ነው ማንቸስተር ዩናይትድ በአማካይ ቦታ ላይ ተጫዋቾችን እንደሚፈልግ ይታወቃል። ነገር ግን ለቡድኑ በጣም ጠቃሚ የሚሆኑ ተጫዋቾችን በማስፈረም ላይ ብቻ ነው ትኩረት አድርገው የሚንቀሳቀሱት ተብሎ ይታሰባል። ከዚህ በፊት ሩበን ሉፍተስ ቺክም ጨምሮ ከዛ በተጨማሪ ደግሞ እንዲሁ ይሄኛው ዊልፍሬድ እንዲዲም ለማስፈረም እንዲያስፈርሟቸው ጥያቄዎች ቀርበውላቸው ነበር። ነገር ግን ዩናይትድ በፍጹም እስካሁን ድረስ እንዳልተቀበሉት ነው የሚነገረው። ምናልባት ከማይክል ካሪ ጋር ውይይቶች እየተደረጉ ይገኛሉ። የማንቸስተር ዩናይትድ አመራሮች በዛ ቦታ ላይ ተጫዋቾችን ለማስፈረም ምናልባት ጥረቶችን የሚያደርጉ ከሆነ በቅናሽ ገንዘቦች የተለያዩ ተጫዋቾችን ያስባሉ። ከነዚህ መካከል አንደኛው ደግሞ የቀድሞ የወልቨርሃምፕተን ወንደረርስ ተጫዋች የነበረውና አሁን ላይ በአልሂላል እየተጫወተ የሚገኘው ተጫዋች ሩበን ኔቬስ ሊሆን እንደሚችል በርካቶች ያምናሉ። እሱን ለማስፈረም 17 ሚሊዮን ፓውንድ አካባቢ ለማቅረብም ፍላጎቱ ይኖራቸዋል ተብሎ ይታሰባል። ማንቸስተር ዩናይትዶችና የተለያዩ ጉዳዮች እየተነሱ ይገኛሉ ከማንቸስተር ዩናይትድ የአማካይ ክፍል ጋር በተያዘ። ነገር ግን ዊልፍሬድ እንዲዲን የማስፈረም ምንም አይነት ፍላጎት እንደሌላቸው ነው የተነገረው። ነገር ግን ዊልፍሬድ እንዲዲን እንዲያስፈርሙ ግን እድሉ ቀርቦላቸው እንደነበር ነው ፋብሪዚዮ ሮማኖ መረጃውን ያጋራው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስላችሁ ውድ ቤተሰቦቻችን። ሚኬል አርቴታ የአርሰናል ተጫዋቾችን ከ4 ተከታታይ የሜዳ ውጪ ጨዋታዎች በኋላ ለ2 ቀናት ረፍት በመስጠት ሽልማት ሰጥቷቸዋል የሚል መረጃም እየተነገረ ይገኛል። ቡድኑ ማክሰኞ ጨዋታ ካደረገ በኋላ በቀጥታ ከሚላን የተመለሰው ቡድኑ በዚያን ጊዜ ልምምድ አልሰራም። እናም አርብ ዕለትም ዝግጅቱን ከማጠናከሩ በፊት ሐሙስ ዕለት እረፍት ለማድረግም ቀጠሮ ይዘዋል። ዛሬ ግን ወደ ልምምድ እንደሚመለሱ ነው ሳይመን ኮሊንግስ መረጃውን እያጋራ የሚገኘው። ቀጣይ ለሚያደርጉት ለማንቸስተር ዩናይትዱ መርሃ ግብር ደግሞ ከዛሬ ጀምሮ ዝግጅታቸውን እንደሚያደርጉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በሳምንቱ አጋማሽም ጨዋታቸውን በድል ማጠናቀቃቸው የሚታወስ ጉዳይ እንደሆነ የምናውቀው ጉዳይ ነው። በተለይ ጨዋታቸውን ያደረጉት ደግሞ ከኢንተር ሚላን ጋር በጣም ከባድ ፉክክር ካለው ቡድን ጋር እንደነበረ እናስታውሳለን። ነገር ግን አሁን ላይ ወደ ልምምድ የሚመለሱበት ሰዓት እንደሆነ መረጃዎች እያሳዩ ይገኛሉ። በቀጣይ ወሳኝ የሆነ መርሃ ግብርን ደግሞ ከማንቸስተር ዩናይትድ ጋር እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ሌላኛው ሚኬል አርቴታ በቻምፒየንስ ሊግ የኢንተር ሚላን ጨዋታ ከመደረጉ በፊት በሰጡት ፕሬስ ኮንፈረንስ ላይ ባደረገው የጣሊያን ንግግር ሁሉም ተገርሟል። ጣሊያንኛን የተናገረው በፕሬስ ኮንፈረንሱ ላይ አርቴታ 7 ቋንቋዎችን በሚገባ ያውቃል ይላሉ መረጃዎች። ተጫዋቾቹን ወደዚያ መቅረብም ባይችሉም አንዳንዶቹ ጥቂት ቋንቋዎችን ይናገራሉ። ማጋሌሽ የፖርቱጋል እና የእንግሊዝኛ እንዲሁ የፈረንሳይኛ ቋንቋን ይናገራል። እንዲሁም የጣሊያን የእንግሊዝና የስፓኒሽ ቋንቋ ተናጋሪው ሪካርዶ ካላፊዮሪ ያለ። ማርቲን ኦዴጋርድም ከእንግሊዝና ከኖርዌይ ጎን ለጎን ስፓኒሽም እንደሚናገር ነው በርካቶች የሚያነሱትና በቡድኑ ላይ የፈለጉትን ቋንቋ እንዲግባቡ ለማድረግም በደንብ ደግሞ እንደዚህ አይነት ነገሮችንም ትምህርት እንደሚወስዱ ጭምር ነው ሳይመን ኮሊንግስ መረጃውን እያጋራ የሚገኘውና በርካቶች በጣሊያን በነበረው ጨዋታ ላይ በጣሊያንኛ ፕሬስ ኮንፈረንስ ላይ መቅረቡ በርካቶችን እንዳነጋገረ ነው የተገለጸው። ዩሪያን ቲምበርን የተናገረውን እንመልከት። በአርሰናል ቤት ማንን ማየት እንደምወድ ታውቃለህ ወይ ሲል ደግሞ ጥያቄውን ያቀርባል ራሱ። ጃክ ዊልሼር ሲጫወት ማየት ያስደስተኛል። የሱ ትልቅ አድናቂው ነበርኩ። በተጨማሪም ሮበን ቫን ፐርሲ እንዲሁ ደግሞ መለከተው ነበር። ነገር ግን ወደ ማንቸስተር ዩናይትድ ስለሄደ ዊልሼርን እመርጣለሁ። ጃክ ዊልሼር በጣም ሳየው የሚመቸኝና ደስ የሚል ተጫዋች ነበር ሲልም ነው የተናገረው። አርሰናልና ቦሩሲያ ዶርትመንድ የ17 ዓመቱን የሬድ ስታር ቤልግሬድ አማካይ ቫሲሊ ኮስቶቭን ከማልሞ ጋር ሲጫወት እንደተመለከቱት ነው የተገለጸው። መልማዮችንም ልከው ጭምር እንደላኩበት ጭምር ነው የተገለጸው። የክሬቬና ዝቬዜንዳ ዋና አለቃ የሆነው ቲያርዚች ስለ ተጫዋቹ ተጠይቀው ምላሻቸውን እንደሰጡ ጭምር ነው የተገለጸው። በፕሪሚየር ሊጉ መጫወት ይችላል፣ የ20 ሚሊዮን ዩሮ የዝውውር ጥያቄ አንድ ክለብ አቅርቦልናል ሲሉ ጭምር ነው የተናገሩት። ባየር ሚኒክም ይህንን ዝውውር በቅርበት እየተከታተሉ ከሚገኙ ሰዎች መካከል ወይ ቡድኖች መካከል አንደኛው እንደሆነ ነው የሚገለጸው። አርሰናል እና ቦሩሲያ ዶርትመንድ ግን የተጫዋች የሬድ ስታር ቤልግሬዱን አማካይ የሆነው ተጫዋችን ለማስፈረምም
እንቅስቃሴዎችን እንዳደረጉ ጭምርና የተጫዋቹን እንቅስቃሴንም ለመመልከት ከማልሞ ጋር በነበረው ጨዋታ ላይ መልማዮችን ልከው ጭምር እንደተመለከቱ የሚያሳዩ መረጃዎች ናቸው የወጡት። የፖል ሜርሰን የቢቢሲ ስፖርት ተንታኝ የፕሪሚየር ሊጉ የ23ኛ ሳምንት ጨዋታዎች ግምትን ይፋ ያደርጋል። ፖል ሜርሰን እና በዚህም መሰረት በዚህ ሳምንት ከሚደረጉ ጨዋታዎች መካከል ማንቸስተር ዩናይትድ እና አርሰናል የሚያደርጉት ጨዋታ በትልቁ የሚጠበቅ መርሃ ግብር እንደሆነ የሚጠበቅ ነውና ከዚህ ጨዋታ ጋር አያይዞ አንዳንድ ጉዳዮችን አንስቷል። ፖል ሜርሰን ባለፈው ሳምንት ማንቸስተር ዩናይትድ ማንቸስተር ሲቲን ካሸነፈ በኋላ ሰዎች የጨዋታ አሁን ላይ በጣም የተለየ ነው ሲሉ በጣም አስደንግጦኛል። እውነቱን ለመናገር አርሰናል ይህንን ጨዋታ በአሸንፍ ይገርመኛል ሲል ነው የተናገረው ፖል ሜርሰን። አርሰናል በሳምንቱ አጋማሽ ከጣሊያን ምርጥ ቡድኖች አንዱ የሆነው ኢንተር ሚላንን ከሜዳ ውጪ 3-1 በሆነ ውጤት አሸንፏል። ብዙም ሳይቆይ ወደ ቼልሲ ሄደው በኤፍኤል ዋንጫ 3 ጎሎችን አስቆጥረዋል። ስለዚህ ማንቸስተር ዩናይትድን በሜዳው መቅጠም ለአርሰናል ከባድ ነው የሚለው አባባል አልቀበለውም። ቪክተር ዮኬሬሽ እና ጋብሪኤል ሄሱስ በኢንተር ላይ ጎል ማስቆጠራቸው ለአርሰናል ጥሩ ዜና ነው። ቪክተር ዮኬሬሽ በሚቀጥሉት ጥቂት ጨዋታዎች ከተጠባባቂ ወንበር መውጣት አለበት ብዬ ማስባለሁ። ተከላካዮቹ ሲደክሙ ጨዋታው ለነሱ ክፍት ይሆናል እናም ተጽዕኖ ማሳደርም ይቻላል። ስለዚህም በመጨረሻዎቹ 20 ደቂቃዎች ውስጥ ቢገባ የተሻለ ነው። ማንቸስተር ዩናይትድ ሲቲን ካሸነፉም በኋላም ቢሆን ስለ ማንቸስተር ዩናይትድ ጉዳይ ማቅረብ አልችልም። አታሳስቱኝ። በዚህ ጨዋታ ላይ ጥሩ ተጫውተዋል ከሲቲ ጋር በነበረው። ነገር ግን አርሰናል እጅግ በጣም ጥሩ ቡድን ነው። ማንቸስተር ዩናይትድ አንድ ጨዋታ አሸንፏልና ሰዎች አርሰናልን ሊያስቸግሩ ይችላሉ ይላሉ። ትንሽም ቢሆን ግን አልገባኝም ሲል ይናገራል። በሳምንቱ መጨረሻ ለአንድ ቡድን መናገር እንዳለብኝ ብትነግሩኝ እኔ በእርግጥም አርሰናልን እመርጣለሁ ይህንን ጨዋታ እንደሚያሸንፈው። ሁሉም ነገር እዚህ የሚኬል አርቴታ ቡድን ድልን ያመለክታል። በሜዳቸው በጣም ጎበዝ ናቸው። በኤምሬትስ ከ11 ጨዋታዎች 29 ነጥብ አስመዝግበዋል። ከሊቨርፑል ጋር ባደረጉት ጨዋታ በጣም መጥፎ ቢመስሉም አልተሸነፉም። ማንቸስተር ዩናይትድ ሲቲን ያሸነፈው ተቀናቃኛቸው ስለሆነ ነው። ከአርሰናል ጋር በሚያደርጉት ጨዋታ ግን ያንን ማድረግ ይችላሉ ብዬ አልጠብቅም ሲል ነው ሀሳቡን የሰጠው ፖል ሜርሰን። እና በሳምንቱ ከሚደረጉ ጨዋታዎችና ከሚጠበቁት መርሃ ግብሮች መካከል ማንቸስተር ዩናይትድ ከአርሰናል ጋር ከሚያደርገው መርሃ ግብር ጋር አያይዞ አርሰናል ይህንን ጨዋታ የማሸነፍ ትልቅ እድል እንዳለው ጭምር ነው የተናገረው ፖል ሜርሰን። ሊቨርፑልን የተመለከተ መረጃን ደግሞ ወደ እናንተ እናድርስ ወደ ቤተሰቦቻችን። ሊቨርፑል ከፍ ማለት ከፈለገ ሳላህን መልቀቅ አለበት ብሏል ትሮይ ዲኔ ሲናገር። የቀድሞ እንግሊዛዊ የፊት መስመር አጥቂ የሆነው ትሮይ ዲኔ በርካቶቻችሁ በዋትፈርድ ቤት ታስታውሱታላችሁ። ሙሐመድ ሳላህ ከማርሴይ ጨዋታ በኋላ ያሳየውን አቋም ተችቶታል። ሊቨርፑል ከፍ ማለት ከፈለገ ሙሐመድ ሳላህን መልቀቅ ይኖርበታል ሲልም ጭምር የተናገረው ትሮይ ዲኔ ሲናገር ሳላህ 90 ደቂቃ ተጫውቷል፣ ነገር ግን ቁጥሮች አይዋሹም። ሊረሳው የሚፈልገው ምሽት ነበር ያሳለፈው ሲል ነው ትሮይ ዲኔ የሚናገረው። ሳላህ ከማርሴይ ጋር በነበረው ጨዋታ ላይ ሳላህ በጨዋታው 2 ጊዜ ኳስ ማባከኑን የገለጸው ትሮይ ዲኔ ግልጽ እድሎችንም ስቷል፣ 9 ጊዜ ኳስ መቆጣጠር ተስኖትም ነበር ሲል ጭምር ተደምጧል። አክሎም ሊቨርፑል ወደ ቀጣዩ ደረጃ መድረስ ከፈለገ አንዱን ኮከብ ተጫዋች መልቀቅ አለበት። በእኔ እምነት ያ ኮከብ መለቀቅ ያለበት ደግሞ ሙሐመድ ሳላህ ነው ሲል ነው ትሮይ ዲኔ ሀሳቡን እየሰጠም የሚገኘው። አርነ ስሎት ከራሱ ደጋፊዎች የበለጠ ክብር ሊሰጠው ይገባል ሲል ጄሚ ካራገር ተናግሯል። አሰልጣኙ የደረሰበት አንዳንድ ትችቶችና ከበርካታ የሊቨርፑል ደጋፊዎች የሚያገኘው ወቀሳ ከመጠን ያለፈ ነው ብዬ አስባለሁ ሲል የቀድሞ የሊቨርፑል ተጫዋች የነበረው አሁን በተንታኝነት እያገለገለ የሚገኘው ጄሚ ካራገር ይናገራል። አሰልጣኝ አርነ ስሎት ሰሞኑን እንደዚህ አይነት ጉዳዮችም ሲያነሱ እንደነበር እናስታውሳለን። ሰዎች እኔ ላይ እምነት ማጣታቸውና ሰዎችን ላይ ተቃውሞ ማሰማታቸው በጣም አስገርሞኛል ሲሉ ጭምር ሲናገሩ ነበር አሰልጣኝ አርነ ስሎት ሰሞኑን በነበራቸው ጋዜጣዊ መግለጫ ላይ። ምክንያቱም እኔ ባለፈው የውድድር ዓመት ዋንጫን አምጥቻለሁ። በአጠቃላይ በአንድ ዓመት ከግማሽ ጉዞ ውስጥ በ30 ዓመታት ታሪክ ውስጥ ሁለተኛ ዋንጫችንን ማግኘት ችለናል። በእኔ ደግሞ በአንድ ዓመት ከግማሽ ውስጥ ነው ይህንን ነገር ማሳካት የቻልነውና እንደዚህ አይነት ውጤቶችን አምጥቼ በደጋፊዎች ግን መተቸቴና እኔ ላይ እንደዚህ አይነት ተጽዕኖች መደረጉ በጣም አስገርሞኛል ሲሉ ጭምር ነበር ሀሳባቸውን የሰጡትና ጄሚ ካራገርም ያንን ሀሳብ ደግፎታል። አሰልጣኙ ላይ የሚሰነዘሩት ትችቶች በጣም ከባድ ናቸው የሚል አይነት ሀሳብን እየሰጠ ይገኛል። እርግጥ ነው ሊቨርፑል እንደ አምናው ጠንካራ የሆነ ቡድን መሆን አልቻለም። አምና በጣም ጠንካራ የነበረ ቡድን እና በቻምፒየንስ ሊጉ ጭምር በምድቡ የበላይነቱን ይዞ ያጠናቀቀበት እንዲሁ ፕሪሚየር ሊጉን ያሸነፈበት ውድድር ዓመት እንደነበር እናስታውሳለን። እንደውም በአውሮፓ ቻምፒየንስ ሊግ በፓሪስ ሳን ዠርሜን ተሸንፎ ከውድድሩ ውጭ ሆነ እንጂ በርካቶች ለዋንጫ ከሚገምቷቸው ቡድኖች መካከል ቀዳሚው ስፍራ ላይ የተቀመጠው ቡድን ነበር። በዚህ ሰዓት አምና
የአርኔ ስሎት ቡድን ሊቨርፑልና ጠንካራ እንደነበር እናስታውሳለን። ዘንድሮ ግን አንዳንድ ውጤት ማጣቶች እየተከሰቱ እንደሆነ ይታወቃል። በፕሪሚየር ሊጉ ባለፉት ተከታታይ ጨዋታዎች በአቻ ውጤት ነው ያጠናቀቁት። ምንም እንኳን በአውሮፓ ቻምፒየንስ ሊግ በዚህ ሳምንት አጋማሽ ያደረጉትን ጨዋታ ማሸነፍ ቢችሉምና ከባድ ትችቶች ግን አሰልጣኝ አርኔ ስሎት ላይ መሰንዘራቸው የቀድሞ ሊቨርፑልን ተጫዋችና በአሁኑ በተንታኝነት እያገለገለ የሚገኘው ጄሚ ካራገርን እንዳላስደሰተ ነው መረጃዎች ይፋ የሆኑት። ቸልሲንም የተመለከተ መረጃን ወደ እናንተ እናደርስ። ቸልሲ ተጫዋች ማስፈረም ይፈልጋል። የምዕራብ ለንደኑ ክለብ ቸልሲ ዳግላስ ሉዊዝን ለማስፈረም በማሰብ ላይ መሆናቸው ነው ይፋ የተደረገው። ሰማያዎቹ ተጫዋቹን በውሰት እስከ ውድድር ዓመቱ መጨረሻ ለማስፈረም ማቀዳቸውን ነው ዘ አትሌቲክ ይፋ ያደረገው። የ27 ዓመቱ አማካይ ዳግላስ ሉዊዝ በአሁኑ ሰዓት ከዩቬንቱስ፣ ኖቲንግሃም ፎረስተር በመቀላቀል እየተጫወተ እንደሚገኝ ጭምር የሚታወቅ ጉዳይ ነውና ቸልሲ ምናልባት ይህንን ተጫዋች ለማስፈረም ሙከራዎችን ያደርጋል ተብሎ ይታሰባል። የጀረሚ ዣክዌ ዝውውር አሁን ላይ እየተወሳሰበ ነው። ቸልሲዎች ከ40 እስከ 45 ሚሊዮን ዩሮ ተጨማሪ ጥቅማ ጥቅሞችን ማቅረብ የነበረ ቢሆንም ሬንሶች የሚፈልጉት ግን እስከ 70 ሚሊዮን ዩሮ ነው። ቸልሲ አሮናን ሴሜሎንን ወይም ደግሞ ሳረን መመለስ ከእቅዳቸው መካከል አንደኛው ነው ሲል ነው ፋብሪዚዮ ሮማኖ ይፋ ያደረገው። የጀረሚ ዣክዌ ዝውውር ለቸልሲ በጣም ቅርብ የነበረ ቢሆንም ነገር ግን ክፍያው ግን በጣም ከፍ ያለ እንደሆነ ጭምር እየተገለጸ ነውና በዛ ምክንያት ላይሳካ እንደሚችል የተገለጸው። ይህ ተጫዋች ግን በሌሎችም የአውሮፓ ታላላቅ ክለቦች የሚፈለግ አይነት ተጫዋች ነው። ዌስሊ ፎፋና ይናገራል። በቲኤንቲ ስፖርት ላይ ቆይታን ሲያደርግ ስለ ሞይስ ካይሴዶ ነው ሀሳቡን የሰጠው። እሱ ረጅሙ ተጫዋች አይደለም፣ ነገር ግን ጥሩ የጭንቅላት ጎሎችን ያስቆጥራል ሲልም ጭምር ነው ዌስሊ ፎፋና የተናገረው። ቸልሲ በቅናሽ ዋጋ ካልሆነ አማካይ ማስፈረም አይፈልግም። በተለይም አማካይ ማስፈረም የሚፈልጉት ክረምት ላይ ነው። አሁን ላይ የሚያመጡ ተጫዋች ይኖራል ተብሎ አይታሰብም። ምናልባት በክረምቱ ግን እንደ ኤሊዮት አንደርሰንና አደም ዋርተን ያሉትን ከፓላስና ከፎረስት ሊለቋቸው እንደሚችሉ ይታመናልና በሚቀጥለው ክረምት ያኔ ለማስፈረም ጥያቄዎችን ያቀርባሉ ተብሎ ይታሰባል። 100 ሚሊዮን ፓውንድ በላይም ዋጋ ይጠይቃሉ ተብሎ ነው የሚታሰበው። ጥሩ አማራጭ አሁን ላይ እንዳሉት አይነት ተጫዋቾችን በውሰት ለማምጣት ሙከራዎችን ማድረግ ነው። ለምሳሌ ከዶግላስ ሉዊዝ ጋር ስማቸው ተይዟልና በውሰት ለማምጣት ምናልባት ሊሞክሩ እንደሚችሉ የሚያሳዩ መረጃዎች ይወጣሉ። ነገር ግን በዚህ የጥር ተጫዋቾች የዝውውር መስኮት ለአማካይ ግን ትልልቅ ገንዘቦችን የማውጣት ምንም አይነት ፍላጎት እንደሌላቸው ነው የተናገረው። የቀድሞ ቼልሲ ተጫዋች የነበረውና እንዲሁ ደግሞ ከዛ በፊት በአትሌቲኮ ማድሪድም እናውቀዋለን ዲየጎ ኮስታ ሀሳቡን ሰጥቷል። አንቶኒዮ ኮንቴን ማንም ሰው አይወደውም ነበር ሲል ነው ዲየጎ ኮስታ የተናገረው። የቀድሞ ቼልሲ የፊት መስመር አጥቂ ዲየጎ ኮስታ የቀድሞ አሰልጣኙ አንቶኒዮ ኮንቴ ፊታቸው የማይፈታ ሰው ሲል ገልጿቸዋል። ኮንቴ ሌሎች ሰዎችን የማያምን አይነት ሰው ነው ሲልም ነው የተደመጠው። ኮስታ ሲናገር ሁሉንም እንደሚያውቅ ያስባል በማለትም አሰልጣኙ ላይ ተናግሯል። ዲየጎ ኮስታ አክሎም ከሱ ጋር ልምምድ ላይ በፍጹም መዝናናት አትችሉም፣ ፊቱ አይፈታም፣ ማንም ሰው የማይወደውም ነበር ሲልም ጭምር ነው ዲየጎ ኮስታ የቀድሞ ቼልሲ ተጫዋች ስለ ቀድሞ ቼልሲ አሰልጣኝ አንቶኒዮ ኮንቴ አሁን ላይ በናፖሊ ይገኛሉ ሀሳቡን የሰጠው ዲየጎ ኮስታ። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ቻቪ አሎንዞ መሰናበቱ አላስገረመኝም ብሏል ጋሬት ቤል። የቀድሞው የሪያል ማድሪድ ተጫዋች የነበረው ጋሬት ቤል አሰልጣኝ ሻቪ አሎንዞ መሰናበታቸው እንዳላስገረመው ነው የሚናገረው። ሻቪ አሎንዞ አስደናቂ አሰልጣኝ ነው ያለው ጋሬት ቤል፣ ነገር ግን ከሪያል ማድሪድ መሰናበቱ ብዙም የሚያስገርም አይደለም ብሏል። ሪያል ማድሪድ ውስጥ ስትሆን መሆን የሚጠበቅበት አሰልጣኝ ሳይሆን ማኔጀር ነው ሲልም ጨምሮ ነው የሚናገረው። የሪያል ማድሪድ አሰልጣኝ ስትሆን ብዙ ታክቲካል ነገር አያስፈልግም ያለው ጋሬት ቤል በአይንህ ጠቅሰህ ብቻ ጨዋታን መቀየር የሚችሉ ኮከቦች ናቸው የሚሰጡ ሲልም ጭምር የተናገረው። በሪያል ማድሪድ ከአሰልጣኝ የሚጠበቀው ራሳቸውን ከፍ አድርገው የሚመለከቱ ትልቅ ስም ያላቸው ተጫዋቾችን ማስተዳደር መቻል ብቻ መሆኑን ጋሬት ቤል ይናገራል። ከዚህ በፊትም ሻቪ አሎንዞም ሳይሰናበት በፊት ይህንን ሀሳብ ሲሰጥ ነበር። ሻቪ አሎንዞ በሪያል ማድሪድ ተጫውቶ ስላሳለፈ ይህንን ነገር በደንብ ጠንቅቆ የሚያውቀው ይመስለኛል። በሪያል ማድሪድ ቤት ውስጥ ታክቲካልና ቴክኒካል ጉዳዮችን በደንብ በትልቁ ከመተግበር ይልቅ በጣም የሚጠበቀው ጉዳይ ተጫዋቾችን ማኔጅ ማድረግ ነውና ያንን ማኔጅመንት የሚችል ከሆነ በክለብ ውስጥ የመቆየት እድል ይኖረዋል። ነገር ግን ያንን ኢጎ ማስተዳደር የማይችል ከሆነ ግን መቆየቱ በጣም አጠራጣሪ ነው የሚሆነው። ምንም እንኳን በባየር ሌቨርኩዘን በጣም ጥሩ የነበረ የውድድር ዓመትን ቢያሳልፍም በታክቲካል ጉዳዮች፣ ነገር ግን ክለቡን ማኔጅ ማድረግ የማይችል ከሆነ ግን ሪያል ማድሪድ በጣም ከባድ ቦታ ነው ሲልም ጭምር ሀሳቡን ሰጥቶት ነበር። ሜዳ ላይ ታክቲካል ጉዳዮች ባይኖሩ እንኳን ምናልባት እንደ ካርሎ አንቸሎቲ በአንድ ጥቅሻ ሁሉንም ነገር መለወጥ የሚችሉ በጣም ሱፐርስታር ተጫዋቾች ያሉበት ቡድን ነው። ስለዚህም ያንን ነገር ማድረግ ሳይሆን ቴክኒካሊ ብቻ ሳይሆን ቡድኑን ማኔጅ ማድረግ ላይም በትልቁ ሊካንበት ይገባል ሲል ሀሳቡን ሰጥቶ ነበር። ነገር ግን ከስንብቱ በኋላም ቢሆን
ሀሳቡን ሰጥቷል። ያንን ነገር ማድረግ ነበረበት ሲል ነው የተናገረው። አርዳ ጉለር ሜዳ ላይ ሲሆን ሪያል ማድሪድ በኳስ ቁጥጥርና በአጨዋወት ዘይቤው የተሻለ እንደሚሆን ዲያሪዮ አስዘግቧል። የቡድኑ ፊዚካል ፊትነስ አሰልጣኝ የሆነው አንቶኒዮ ፒንቶስ በበኩሉም የቱርካዊውን ኮከብ የሰውነት ግንባታ ለማሻሻልም እየጣረ እንደሚገኝ ነው የተገለጸውና ቡድኑ ግን ከአርዳ ጉለር ጋር በኳስ ቁጥጥርና በአጨዋወት ዘይቤ በጣም የተሻለ እንደሆነ ነው የሚነገረው። ፍራንኮ ማስታንቱኖ አሁን ላይ በሪያል ማድሪድ ቤት ከሱ የሚጠበቀው ግማሹን ተሰጥኦ እንኳን እንዳላሳየም ይሰማዋል ነው የሚለው ዲያሪዮ አስ በመረጃው። ተጫዋቹ አሁን ካለበት ደረጃ በበለጠ ለሪያል ማድሪድ ብዙ ነገሮችን ማበርከት እንደሚችል እምነቱ አለው። በዚህ መሰረትም ፍራንኮ ማስታንቱኖ በሚቀጥሉት ወራትም ብቃቱን ወደ ሌላ ደረጃ ለማሸጋገርም ቆርጦ መነሳቱ ነው እየተነገረ የሚገኘው። ስለዚህ ፍራንኮ ማስታንቱኖ ራሱን ከፍ ለማድረግም እየሰራ እንደሚገኝና እስካሁን ያሳየው አቋምም በቂ እንዳልሆነ ጭምር ነው የሚያምነው። ቪኒ ጁኒየር በሪያል ማድሪድ ቤት በተለይም የፊፋ ምርጥ ተጫዋች ሽልማትን ካገኘ በኋላ በአመት 18 ሚሊዮን ዩሮ እየተጣራ ይከፈለዋል። በዚህም ከሪያል ማድሪድ በአመት 20 ሚሊዮን ዩሮ የተጣራ ደሞዝ ይቀበላል ማለት ነው። ነገር ግን አሁን ላይ ኮንትራቱ ለተጨማሪ አመት እንዲያድስ የቀረበለትን ጥያቄ ውድቅ አድርጓል። ክለቡ አሁንም የተጫዋቹን ኮንትራት ማደስ ይፈልጋል። ቪኒ ጁኒየርም ቢሆን ደሞዙ እስካልተስተካከለለት ድረስ ክለቡን ደግሞ መቆየትም እንደማይፈልግ ነው ወይም ደግሞ በክለቡ መቆየትም ምናልባት ኮንትራቱ ተራዝሞ ደሞዙ ከፍ የማይደረግለት ከሆነ ላይቆይ እንደሚችል ማሪዮ ኮርቴግና መረጃውን አጋርተዋል። የሳዑዲ አረቢያው ክለብ አልሂላል ለቪኒ ጁኒየር የ1 ቢሊዮን ዩሮ ኮንትራት ለማቅረብም ተዘጋጅቷል ብሏል ቤን ጃኮብስ። ቪኒ ከክለቡ ለመልቀቅም ከተስማማ አልሂላል በሚቀጥሉት ወራት ከሪያል ማድሪድ ጋር ለመደራደር ዝግጁ ናቸው ሲል ቤን ጃኮብስ መረጃውን ጨምሮ እየተናገረ ይገኛል። ትሬንት አሌክዛንደር አርኖልድ አሁን ላይ ሙሉ ለሙሉ ከጉዳቱ በማገገም ወደ ልምምድ ለመመለስ እየተቃረበ ይገኛል። በቀጣይ ሪያል ማድሪድ ከቫሌንሲያ ጋር ለሚያደርገው ጨዋታም ወደ ሜዳ ይመለሳል ተብሎ ይጠበቃል ይላል ዲያሪዮ አስ ባወጣው መረጃ። ኢንተር ሚላን በኒኮ ፓዝ ጉዳይ ከሪያል ማድሪድ ጋር ተገናኝተዋል። ኢንተር ሚላኖች አርጀንቲናዊውን ኮከብ በ2026 ክረምት የማስፈረም ፍላጎት ያለው ሲሆን ለተጫዋቹም 70 ሚሊዮን ዩሮ ለማቅረብም ፍቃደኛ እንደሆነ ነው የተነገረው። ሪያል ማድሪድን በተመለከተ ስለ ተጫዋቹ አሁንም እንዳልወሰነና በ8 ሚሊዮን ዩሮ ተጫዋቹን መመለስ ወይም ደግሞ አጓጊውን የገንዘብን በመቀበል ትልቅ ትርፍ ላይም በማተኮር ላይ ተጠምደዋል። ሆኖም ግን የመጨረሻው ውሳኔ ከዓለም ዋንጫ በኋላ እንደሚደረግ ነው በርካቶች የሚጠብቁት። ከተዘጉ በሮች በስተጀርባ ሻቪ አሎንዞ ሁሉንም ነገር በቁጥጥር ስር ማድረግ ላይ የተጠመደ ነው። ከሚፈልገውና ከትዕዛዙ ውጪ ከሆነ እንቅልፍ ይነሳዋል። እናም በተቻለ መጠን ብዙ ቁጥጥር ለማድረግ ይታገላል። አርቫሎ አርቤሏ ደግሞ በተቃራኒው በሁለቱ ዋና ተግባራት ላይ ያተኩራል። በመጀመሪያ ከተጫዋቾች ጋር መግባባትና ውሳኔ መስጠት፣ ከዛም በመቀጠል በብዙ ስራዎቹ እገዛን አይጠላም፣ ውክልናም ይሰጣል። እናም ሁልጊዜም የመጨረሻ ውሳኔም አለው ብሏል። ጆርጅ ፒኮን ነው ይህንን ሀሳብ የሰጠው በሻቪ አሎንዞና በአርቫሎ አርቤሏ መካከል ስላለው ልዩነት ሀሳቡን ሲናገር ነው ሁለቱ ሰዎችን በዚህ መልኩ የገለጻቸው። ሁሊያን አልቫሬዝ ወዴት ያመራል? በርካቶች የሚጠይቁት ጥያቄ ሆኗል። የአትሌቲኮ ማድሪዱ የፊት መስመር ተጫዋች የሆነው ሁሊያን አልቫሬዝ በአመቱ መጨረሻ ክለቡን ሊለቅ እንደሚችል ይፋ ተደርጓል። አርጀንቲናዊው አጥቂ ሁሊያን አልቫሬዝ የሚቀርቡለትን አማራጮች እየተመለከተም እንደሚገኝና ለመመልከትም ፍቃደኛ መሆኑ ነው የተነገረው። በርካታ ታላላቅ ክለቦች ሁሊያን አልቫሬዝን ለማስፈረምም ትልቅ ፉክክር ሊያደርጉ እንደሚችሉ የሚያሳዩ መረጃዎችን እየሰማን እንገኛለን። ከነዚህ መካከል ደግሞ ባርሴሎናና አርሰናል እንዲሁ ቼልሲ፣ እነዚህ ሶስት ክለቦች በትልቁ ሊፎካከሩ እንደሚችሉ ነው እየተገለጸ የሚገኘው። የቀድሞ የሲቲ ተጫዋች የነበረው ሁሊያን አልቫሬዝ አሁን ላይ ሌሎች ክለቦችን ሊቀላቀል ከጫፍ ይደርሳል ተብሎ ይታሰባል። ባርሴሎና፣ አርሰናል እና ቼልሲ ደግሞ በትልቁ ፉክክሮችን ያደርጋሉ። ባርሴሎና ሁሊያን አልቫሬዝን የሮበርት ሌቫንዶስኪ ተተኪ ለማድረግም እቅድ እንዳለው ከዚህ በፊት መዘገቡ የሚታወስ ጉዳይ ነው። አሁንም በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ምናልባት የተጫዋች ሲለቀም በትልቁ ሊያስፈርመው የሚፈልገውም ያንን ቦታ ለመተካት እንደሆነ ጭምርና የሮበርት ሌቫንዶስኪ ተተኪ እንዲሆን በማሰብ ጭምር እንደሆነ ነው እየተገለጸ የሚገኘው። ስለዚህም ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ያደርጋል ተብሎ ይጠበቃል ባርሴሎና። ከዛ ውጪ አርሰናልም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ይገኛሉ። በተለይ አርሰናል ይህንን ተጫዋች ማምጣት በትልቁ ብዙ ነገሮችን እንዲያሻሽል ይረዳዋል ተብሎ ይታሰባል። አጥቂ ማስፈረም ለቡድኑ አንድነት ያለው ፋይዳም በጣም ትልቅ ነው። አጥቂ ማስፈረም በቡድኑ ውስጥ ሁለት አይነት ስሜቶችን ሊፈጥር ይችላል። የበለጠ መነሳሳትን ሊፈጥር ይችላል። እንደ ሁሊያን አልቫሬዝ ያለ ሁለገብ ተጫዋች መምጣቱ በቡድን ውስጥ ያለውን ፉክክር ይጨምረዋል። እንደ ካይ ሃቨርትስ፣ ጋብሪኤል ሄሱስ ያሉ ተጫዋቾች ቦታቸውን ላለማጣትም የበለጠ እንዲሰሩ ያደርጋቸዋል፣ ቪክተር ዮኬረስን ጨምሮ። ሌላኛው የተጫዋቾች ፍላጎትን የመቆጣጠር ስጋት ሊኖር ይችላል።
አርሰናል በአሁኑ ወቅት ጥሩ ኬሚስትሪ ያለው ቡድን ነው። አዲስ ተጫዋቾች ሲመጡ የመጫወቻ ጊዜያታቸውን የሚቀንስባቸው ተጫዋቾች በተለይ እንደ ጋብሪኤል ሄሱስ ደስተኛ ላይሆኑ ይችላሉ። ይህ ደግሞ በክለቡ ቤት ውስጥ ያለውን ስምምነት ሊያናጋ ይችላል ተብሎ ነው የሚታሰበው። ምናልባት በክረምቱ ግን የሚፈጸም ጋብሪኤል ሄሱስም ከክለቡ ጋር ሊለያይ የሚችልበት እድል ይኖራል ተብሎ ይታሰባል። ሁሊያን አልቫሬስ ከአርሰናል አጨዋወት ጋር በቀላሉ ሊዋሃድ የሚችል አይነት ተጫዋች ነው። ሁለገብነቱ በመሃል አጥቂነት፣ በክንፍ እንዲሁም ደግሞ ከአጥቂ ጀርባ መጫወት መቻሉ ለሚኬል አርቴታ ደግሞ ቨርሳታይልነቱ በጣም ተመራጭ ያደርገዋል ተብሎ ይታሰባል። በወጣትነቱ የዓለም ዋንጫንና የቻምፒየንስ ሊግ ዋንጫን ጨምሮ በርካታ ዋንጫዎችንም ማሸነፍ ለቡድኑ የአሸናፊነት ስለንቦናንም ይጨምራል ተብሎ ይታሰባል። በርከት ያሉ ነገሮችንም መጨመር እንደሚችል ነው በርካቶች የሚያነሱት። ከዛ ውጪ ደግሞ በፕሪሚየር ሊጉ ልምድ ያለው ተጫዋች እንደሆነ ይታወቃልና ከማንቸስተር ሲቲ ጋር ጊዜያቶችን አሳልፎ እንደነበር እናስታውሳለን። ስለዚህ ለአርሰናል ጥሩ ፈራሚ ሊሆን እንደሚችል በርካቶች ያምናሉ። ሌላኛው ቼልሲም በአጥቂ መስመር ላይ በተለይ ያመጣቸው ተጫዋቾች እየተሳኩለት አይደለም። በዚህ የዝውውር መስኮትም ባለፈው ክረምት የተለያዩ ተጫዋቾችን አምጥቶ ነበር። ለምሳሌ ያክል ሊያም ዴላፕን፣ ከዛ ውጪ ዣኦ ፔድሮንም አምጥቶ ነበር። ነገር ግን የሚጠበቀውን አይነት አቋም በዚህ ቡድን ውስጥ አሳልፈዋል ወይ? በርካቶች የሚጠያየቁበት ርዕሰ ጉዳይ ነው። ስለዚህ ቼልሲዎች በሚቀጥለው የዝውውር መስኮት ምናልባት ትልቅ አጥቂ ለማምጣት ሙከራዎችን ያደርጋሉ ተብሎ ይታሰባል። ከነዛ መካከል ሊሆን እንደሚችል ግምቶች እየወጡ ነው። ስለዚህ ሁሊያን አልቫሬዝ በበርካታ ትልልቅ ክለቦች ትኩረት ውስጥ የገባ ተጫዋች እንደሆነ በርካቶች ሀሳቦቻቸውን እየሰጡ ነው የሚገኘው። ማንቸስተር ዩናይትድ እና አርሰናል አሌክሲስ ሳንቼዝን በሄነሪክ ሚኪታሪያን የተቀያየሩበት ዝውውር ከተፈጸመ 8 ዓመታት ሆኖታል። እንደተጠበቀው ያልሆነው የተጫዋቾች ልውውጥ እንደነበርም እናስታውሳለን። አሌክሲስ ሳንቼዝ የክለቡ ታሪካዊ ቁጥር 7ን ለብሶ በማንቸስተር ዩናይትድ ቤት ባደረጋቸው 45 ጨዋታዎች 5 ጎሎችን አስቆጥሮ 9 ለጎል የሆኑ ኳሶችን ያቀበለው። ሄነሪክ ሚኪታሪያን በበኩሉም በአርሰናል ቤት ባደረጋቸው 59 ጨዋታዎች 9 ጎሎችን አስቆጥሮ 13 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። ሁለቱ ተጫዋቾች ያልተሳካ ጊዜን ካሳለፉ በኋላ ክለቦቹን ለቀው በተለያዩ ክለቦች ተዘዋውረው እየተጫወቱ ነው። በኢንተር ሚላን ቤትም ሁለቱ የቡድን አጋር ሆነው የተገናኙበት አጋጣሚም ነበር። አንድ ላይም የሴሪዮን ዋንጫውንም አሳክተው እንደነበር እናስታውሳለን። ከዛ በኋላ ግን እነዚህ ተጫዋቾች በተለያዩ ክለቦች እየተጫወቱ ይገኛሉ። ፔድሪ ለአንድ ወር ከሜዳ ይርቃል ተብሏል። የባርሴሎና ወሳኝ የመሃል ሜዳ ተሰላፊ ሆኖ ፔድሪ በአውሮፓ ቻምፒየንስ ሊግ በነበረው ምሽት ላይ የሃምስትሪንግ ጉዳት እንዳጋጠመው ነው ይፋ የተደረገው። የ23 ዓመቱ ፔድሪ በጨዋታው ላይ ጉዳት አጋጥሞት 61ኛው ደቂቃ ላይ ተቀይሮ መውጣቱም ይታወሳል። ፔድሪ በጉዳቱ ምክንያትም ለአንድ ወር ያክል ከሜዳ እንደሚርቅ ነው ባርሴሎና ይፋ ያደረገው። ተጫዋቹ የዚህ ጊዜም ሰሌዳ ውስጥም እስከ 7 የሚደርሱ የክለቡ ጨዋታዎች ያመልጡታል ተብሎ ነው የሚጠበቀው። ፔድሪ ባርሴሎና ከአንድ ወር በኋላ በሜዳው ከቪያሪያል ጋር በሚያደርገው ጨዋታ ላይ ወደ ሜዳ ለመመለስም ተስፋ ማድረጉን የተነገረው፣ ነገር ግን በሃምስትሪንግ ጉዳት ምክንያት ምናልባት ለአንድ ወር አካባቢ ክለቡን ለቆ ወይም ደግሞ ክለቡን ማገልገል እንደማይችል የሚያሳዩ መረጃዎች ናቸው። የባርሴሎና ወሳኙ ተጫዋች ፔድሪ በጉዳት ምክንያት ቡድኑን ማገልገል አይችልም። ማንቸስተር ሲቲ የኤሊዮት አንደርሰንን ጉዳይ በቅርበት እየተከታተለ ነው ሲል መረጃዎች ወጥተዋል። ለሲቲ ቅርብ የሆነ የመረጃ ምንጭ ነው ይህንን መረጃ ያጋራው። በተለይ ማንቸስተር ሲቲ በክረምቱ በርናርዶ ሲልቫን እና ማቴዮ ኮቫቺች ጋር ይለያያል ተብሎ ይጠበቃል። በርናርዶ ሲልቫም ክለቡን ይለቃል ተብሎ ይጠበቃልና ለዚህ ደግሞ በሊጉ ልምድ ካለውና ባለ ትልቅ ተሰጥኦ ተደርጎ ከሚታየው ኤሊዮት አንደርሰን የተሻለ ምርጫ ይኖራል ተብሎ አይጠበቅምና በተለይ ቦክስ ቱ ቦክስ የሚሰራቸው ስራዎች በጣም ጥሩ እንደሆኑ በርካቶች ያነሳሉ። ስለዚህ ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈረም ሙከራዎችን ያደርጋል ተብሎ ነው የሚጠበቀው። ቶትንሃም በይፋ ተጫዋች አስፈርመዋል። የሰሜን ለንደኑ ክለብ ቶትንሃም የብራዚሉ ክለብ ሳንቶስ የግራ መስመር ተመላላሽ የሆነውን ሶዛን ማስፈረሙን ነው ይፋ ያደረገው። የ19 ዓመቱ ተጫዋች ሶዛ በቶትንሃም ቤት የረጅም ጊዜ ኮንትራት መፈረሙ ነው የተረጋገጠው። ቶትንሃም ለተጫዋቹ ለዝውውርም 15 ሚሊዮን ዩሮ ማውጣቱ ይፋ ተደርጓል። ፕሪሚየር ሊግን ስመለከት ነው ያደግኩት፣ ስለዚህም የልጅነት ህልሜ ነው የተሳካው፣ እስክጀምርም ጓጉቻለሁ ሲል ተጫዋቹ ከፊርማው በኋላ ተናግሯል። የቶማስ ፍራንኩ ቡድን ቶትንሃም ሆትስፐርስ ግን ሶዛን ማስፈረሙን ይፋ ያደረገበት ዝውውርን ትላንትና አድርጓል። ኤዲን ዤኮ ወደ ሻልክ 04 አምርቷል። ቦስኒያዊው የፊት መስመር ተሰላፊ የሆነው ኤዲን ዤኮ ፊዮረንቲናን በመልቀቅ የጀርመን ሁለተኛ ሊግ ክለቡን ሻልክ 04ን ተቀላቅሏል። የ39 ዓመቱ የፊት መስመር አጥቂ ኤዲን ዤኮ እስከ ውድድር ዓመቱ መጨረሻም ሻልክ 04ን ያገለግላል። በርካታ ክለቦች መጫወት የቻለው ኤዲን ዤኮ በሻልክ 04ም የ10 ቁጥር ማሊያን የሚለብስ ነው የሚሆነው። ኤዲን ዤኮ በዋነኝነት በቮልስበርግ፣ በማንቸስተር ሲቲ፣ በሮማ እና በኢንተር ሚላን ቤት በርካታ ዓመታትን አሳልፏል። ሻልክ 04 የጀርመን ሁለተኛ ዲቪዚዮንን በበላይነት እየመራ ነው የሚገኘው።
ሪያል ማድሪድ ፖርቱጋላዊውን አማካይ ላይ አይናቸውን ጥለዋል። ሪያል ማድሪዶች የቀድሞውን የወልቭስ ተጫዋች የነበረውን እና አሁን በአል ሂላል እየተጫወተ የሚገኘውን ፖርቱጋላዊ አማካይ ሩበን ኔቬስን ለማስፈረም ፍላጎት አላቸው። ሪያል ማድሪድ ለተጫዋቹ ዝውውር 20 ሚሊዮን ፓውንድ በቂ ነው ብለው ያምናሉ። ማድሪዶች የሩበን ኔቬስ ጥራትና ብቃትን የመሃል ሜዳ ክፍላቸውን እንዲያጠናክርላቸውም ያስባሉ ብለዋል። ዲያሪዮ አስ ባወጣው መረጃ እንደሚታወቀው ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ ነገሮች አሉ። ተጫዋቹ በሚቀጥለው ክረምት ከኮንትራት ነፃ ነው የሚሆነውና ተጫዋቹን ለማስፈረም ትልቅ ፉክክሮች ይደረጋሉ ተብሎ ይታሰባል። ከዛም በተጨማሪም ቢሆን ክለቡ ምናልባት አል ሂላል ከዚህ ተጫዋች ገንዘብ ማግኘት የሚፈልግ ከሆነ ይህኛው የዝውውር መስኮት የመጨረሻ እድሉ ነው የሚሆነው። በሚቀጥሉት 6 ወራት ከኮንትራት ነፃ ይሆናልና በነፃ ነው የሚያጡት። ስለዚህ ወሳኝ የሚባለውን ተጫዋች ትልቅ ገንዘብ የሚያወጣላቸውን ተጫዋች ኮንትራቱን ቶሎ ለማራዘም ሙከራዎችን ማድረግ እንዳለባቸው በርካቶች ሀሳቦቻቸውን እየሰጡ እንደሚገኙ የሚያሳዩ መረጃዎች ያሉ። ስለዚህ ምናልባት በሚቀጥለው የዝውውር ቀናት ጥቂት ቀናቶች ናቸው የጥር ተጫዋቾች የዝውውር መስኮት ሊዘጋ የሚቀሩትና በእነዚህ የጥር ተጫዋቾች የዝውውር መስኮት ቀጣይ ቀናት ይህንን ተጫዋች ለማስፈረም ፉክክሮች ሊኖሩ እንደሚችሉ የሚያሳዩ መረጃዎችን እየተመለከትን እንደምንገኝ ነው ዘገባዎች የወጡትና ሪያል ማድሪድም ወደዚህ ዝውውር እንደገባ ይፋ ተደርጓል። አሊ አህመድ ከካናዳ እስከ እንግሊዝ ሜዳዎች እንመልከት። ከትውልድ ኢትዮጵያውያን ቤተሰብ የተገኘ ወጣቱ ተሰጥኦ አሊ አህመድ በእንግሊዝ እግር ኳስ ሜዳዎች ላይ አዲስ ታሪክን እየጻፈ ነው። በካናዳ ተወልዶ ያደገውና በኢትዮጵያውያን የሀገር ፍቅር ስሜት ባለው ቤተሰብ ውስጥ የታነጸው አሊ ባለፈው አስደናቂ ብቃትን ለካናዳ ብሔራዊ ቡድን ተመርጦ በዋና ውድድሮች ላይ ደማቅ አፈጻጸምን ሲያሳይ ቆይቷል። የልዩ ተሰጥኦ የአውሮፓ ክለቦችን ትኩረት መሳብ የቻለ ሲሆን በአሁኑ ወቅትም በእንግሊዝ ሻምፒዮንሺፕ ለሚወዳደሩት ኖርዊች ሲቲ በይፋም ፊርማውን እንዳኖረ ነው። ጨዋታውን በስኬት እንደጀመረ ነው የተገለጸው። በመጀመሪያው ጨዋታ ለግብ የሚሆን ድንቅ ኳስን አመቻችቶ በማቀበል አሲስት አድርጓል። በሁለተኛው ጨዋታ በድጋሚ ሌላ ኳስ አመቻችቶ ከማቀበሉም በላይ ራሱ ድንቅ ጎልን በማስቆጠርም የክለቡን ደጋፊዎች በደስታ አስፈንጥዟል። ይህ ወጣት በቅርብ ጊዜ ውስጥ በታላቁ ፕሪሚየር ሊግና በቻምፒየንስ ሊግም እንደሚደምቅ በርካቶች ግምቶቻቸውን እየሰጡት ነው። አሊ አህመድ በቤተሰቦች ኢትዮጵያውያን ናቸውና በትልቁ ስኬትን እንዲጎናጸፍም እንመኝለታለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ በተለያዩ ፕሮግራሞቻችን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በድጋሚ የምንገናኝ ይሆናል። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።